የአሜሪካ መንግስት የትራምፕን ፊት የያዘ የ$250 ኖት ለማሳተም እየተዘጋጀ መሆኑን አስታወቀ። አሜሪካ በኢቦላ የተጠረጠሩትን ዜጎች በኬንያ ውስጥ ለማቆየት ያወጣችው ዕቅድ በፍርድ ቤት ታገደ። እስራኤል ለመጀመሪያ ጊዜ በጦር ቀጠናዎች ውስጥ በተፈጸመ ወሲባዊ ጥቃት ስሟ በመንግስታቱ ድርጅት ዝርዝር ውስጥ ተካተተ። ሰላም ውድ የሳብ ኒውስ ተመልካቾች እንደምን ከርማችኋል? ቻናላችንን ሰብስክራይብ በማድረግ በግንቦት ወር 1 ሰብስክራይበር የመግባት እቅዳችንን እንዲያሳኩልን ጠየቅን። እንዲሁም ሐሳቡን በኮሜንት ላይ እንዲያስቀምጡልን በትህትና ጠየቅን። የአሜሪካ መንግስት የትራምፕን ፊት የያዘ የ$250 ኖት ለማተም እየተዘጋጀ መሆኑን አስታወቀ። የዶናልድ ትራምፕ አስተዳደር የአሜሪካ ሕግ አውጪ ፍቃድ የሚሰጡ ከሆነ የፕሬዝዳንቱ ምስል የያዘ የ$250 በገንዘብ ኖት ለማተም ዝግጅት እየተደረገ መሆኑን አስታወቀ። የፌዴራል ሕግ በሕይወት ያለ ሰው ምስል በአሜሪካ ገንዘብ ላይ እንዳይታተም ይከለክላል። ኮንግረስ ውስጥ የሚገኝ የትራምፕ አጋሮች ግን ለፕሬዝዳንቱ ልዩ ፍቃድ የሚሰጥ ሕግ አስተዋውቋል። የአሜሪካ ግምጃ ቤት ለዚህ ሕግ ምላሽ ለመስጠት ተገቢውን እቅድና ቅድመ ግምገማ እያካሄደ መሆኑን የመስሪያ ቤቱ ቃል አቀባይ ለቢቢሲ ተናግሯል። ረቂቅ ሕጉን ያቀረቡት የኮንግረስ አባላት ይህ እርምጃ ዘንድሮ ለሚከበረው የአሜሪካ 250ኛ ዓመት የነጻነት በዓል ተምሳሌት እንደሚሆን ይናገራሉ። ረቂቁ የሚጸድቅ ከሆነ ፕሬዝዳንቱና አጋሮቹ በብሔራዊ ተቋማትና ምልክቶች ላይ የትራምፕ ምስልና ስም አምሳያ ያሰፈሩበት አዳዲስ እርምጃ ይሆናል። የ$250 የገንዘብ ኖቱ ምንም አይነት ገጽታ እንደሚኖረው እስካሁን ይፋ አልተደረገም። በግምጃ ቤቱ ስር የሚገኘው እንዲሁም የአሜሪካን ገንዘብ የሚያዘጋጀውና የሚያትመው ቢሮ ግን ንድፍ እንዲሰራ ጠይቋል። የግምጃ ቤቱ ኃላፊ ባወጡት መግለጫ ይህ ረቂቅ ሕግ እንዲሆን የሚፈረም ከሆነ የህትመት ቢሮ ለታላቁ ሀገራችን 250ኛ ዓመት በዓል በአግባቡ እውቅና የሚሰጥ የ$250 መታሰቢያ ኖት ለማተም በንቃት እየተንቀሳቀስን ነው ብለዋል። ከዚህ ቀደም የሀገሪቱ 250 ዓመት በዓልን በማስመልከት የትራምፕ ፊት በአሜሪካ ገንዘብ ላይ እንዲያርፍ መወሰኑ ይፋ ተደርጓል። በሕይወት ያለ የአሜሪካ ፕሬዝዳንት ፊርማ በሀገሪቱ ገንዘብ ላይ ሲታተም ይህ የመጀመሪያው ነው። ባለፈው ዓመት የተዘጋጀ አዲስ ረቂቅ ሕግ ለመሆን በአሜሪካ ተወካዮች ምክር ቤት ሴኔት ቀርቦ መጽደቅ አለበት። ሐሙስ ዕለት በተካሄደ መግለጫ ላይ ሊጸድቅ ስለሚችልበት አዲሱ የገንዘብ ኖት ጥያቄ ቀረበላቸው። የግምጃ ቤት ኃላፊው ስኮት ቤንሰን ሁሉም ነገር በኮንግረስ እጅ ነው ብለዋል። መስሪያ ቤቱ ሕጉ የሚጸድቅ ከሆነ በሚል እየተዘጋጀ ቢሆንም የሚሰራውን ሕግን ተከትሎ መሆኑን ገልጿል። በአሜሪካ ሴኔት የባንክ ሥራ ኮሚቴ አባል የሆኑት ሴናተር ማርክ ዋርነር ግን እቅዱን ተችተዋል። አሜሪካ በነዳጅ፣ በአስቤዛ፣ በመኖሪያ ቤትና የጤና አገልግሎት ዋጋ መጨመር እየታገዱ ባሉበት በዚህ ሰዓት ፕሬዝዳንት ትራምፕ የግብር ከፋዩን ገንዘብ ለማዋለል ቅድሚያ የሚሰጡት ጉዳይ ቤተሰቦች በየቀኑ ከሚጋፈጧቸው ተግዳሮቶች ፈጽሞ የተራራቀ ነው ብለዋል። ዋይት ሃውስ የፕሬዝዳንቱን ኢጎ ለማስጠበቅ ከሚያወጣው ኃይል ውስጥ ግማሹን እንኳ ዋጋ ለመቀነስ አውልት ቢሆን ኖሮ አሜሪካውያን ቤተሰቦች ነዳጅ ለመሙላት የ$250 ኖት አያስፈልጋቸውም ነበር ሲሉ ተችቷል። የ$250 ገንዘብ ኖት ለማተም የሚደረገው ጥረት የሚታተሙ የገንዘብ ኖቶችን ከሚዘረዝሩ ሌላ የፌዴራል ሕግ ጋር ሊቃረን ይችላል። ሕጉ ዝርዝር ውስጥ የ$250 ኖት አልተካተተም። በአሁኑ ሰዓት አሜሪካ ውስጥ ትልቁ የገንዘብ ኖት በሆነው $100 ላይ የሚታተመው ከአሜሪካ መስራቾች አንዱ የሆነው ቤንጃሚን ፍራንክሊን ናቸው። አሜሪካ ከዚህ ቀደም እንደ 500፣ 1000፣ $10,000 ያሉ ትልልቅ የገንዘብ ኖቶችን አሳትማ ነበር። ይህንንም ከአውሮፓውያኑ 1969 በኋላ ህትማቸውን አቋርጣለች። አሜሪካ በኢቦላ የተጠረጠሩ ዜጎቿን በኬንያ ውስጥ ለማቆየት ያወጣችውን እቅድ በፍርድ ቤት ታገደ። ኬንያ በርካታ ሰዎችን ለገደለው አደገኛ ኢቦላ ቫይረስ የተጋለጡ አሜሪካውያንን ለይቶ ማቆያ የሚሆን ማዕከል በግዛቲቷ ውስጥ እንዲቋቋም መፍቀዷን ተከትሎ አንድ ማህበር ባቀረበው ክስ እቅዱ በጊዜያዊነት ታገደ። በዲሞክራቲክ ኮንጎና ኡጋንዳ ውስጥ በርካታ ሰዎችን የገደለውና በመቶዎች የሚቆጠሩ ሰዎችን መያዛቸውን የተጠረጠረበት ይህ በሽታ እጅግ ከፍተኛ የህብረተሰብ የጤና ስጋት መሆኑን የዓለም ጤና ድርጅት ያወጀው ከአንድ ሳምንት በፊት ነበር። ከዚህ የተነሳ አሜሪካ በዜጎቿ ውጭ ሆኑና ባለፉት 21 ቀናት ዲሞክራቲክ ኮንጎ፣ ኡጋንዳ ወይም ደቡብ ሱዳን ውስጥ የነበሩ ሰዎች ወደ ሀገራቸው እንዳይገቡ አግዳለች። በሽታው ወደ ግዛቷ እንዳይገባ እርምጃ እየወሰደች ያለችው አሜሪካ በተጨማሪ ለኢቦላ ተጋላጭ የነበሩ ዜጎቿ በቀጥታ ወደ ሀገራቸው እንዳይመለሱ ለማድረግ ኬንያ ውስጥ የለይቶ ማቆያ ማዕከል ለማቋቋም ከኬንያ መንግስት ጋር ተስማምታለች። ሮይተርስ የዜና ወኪል ሁለት ባለስልጣናትን ጠቅሶ እንደዘገበው ኬንያ በማዕከላዊ ክፍሏ ውስጥ በሚገኘው ኪፒያ ግዛት ውስጥ የኢቦላ ለይቶ ማቆያ ማዕከሉን እንዲከፈት ፈቅዳለች። ማዕከሉ በአሜሪካ ለህብረተሰቡ የጤና አገልግሎቶች ባለሙያ በአሜሪካ ጤና ሚኒስቴር እንዲሁም የሰብአዊ አገልግሎት ተቋም አማካኝነት የሚመራ እንደሚሆን ተናግሯል። ይህ ዜና መሰማቱን ተከትሎ በውሳኔው ላይ ከፍተኛ የህዝብ ተቃውሞ እየተሰማ ነበር። ኬንያውያን በማህበራዊ ሚዲያ ላይ ሰጡት ባለው አስተያየት ከፍተኛ ደረጃ በሚዛመተውና አደገኛ በሆነው በኢቦላ በሽታ
አሜሪካ ለምታቋቋመው የለይቶ ማቆያ ማዕከል የመንግስት ፍቃድ መስጠቱ አስቆጥቷቸዋል። ሮብ ዕለት የኬንያ ጤና ሚኒስቴር ባወጣው መግለጫ የኢቦላ በሽታ ለመቆጣጠር የሚደረገው ጥረት በአሜሪካና በሌሎች ዓለም አቀፍ አጋሮች ጋር ውይይት እየተደረገ መሆኑን ቢገለጽም የአሜሪካ ለይቶ ማቆያ ማዕከል ለማቋቋም ስላለው እቅድ ግን በቀጥታ ያለው ነገር የለም። በሽታው በተከሰተ አካባቢ ቆይታ ያደረጉ ዜጎች በቀጥታ ወደ ግዛት መመለሳቸው ያሰጋት አሜሪካ ለኢቦላ ተጋላጭ ያለቻቸውን ሰዎች ከድንበሯ ውጪ ለማቆየት የሚያስችል እቅድ በማዘጋጀት ከኬንያ ጋር ስምምነት ላይ ደርሳለች። ዓለም ላይ በአሁን ጊዜ አሳሳቢ የጤና ስጋት የሆነው ኢቦላን ለመከላከል ሀገራት የተለያዩ እርምጃ እየወሰዱ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በበሽታው የተያዙ ማንኛቸውም ሰው ወደ ሀገራቸው እንዳይገቡ እንደማይፈቅዱ አስታውቀዋል። በሽታው በተከሰተባቸው ሀገራት መካከል አንዱ የሆነችው ኡጋንዳ፣ ጎረቤት የሆነችው ኬንያ ምንም እንኳ በግዛት ውስጥ በሽታ ባይገኝም አሜሪካ ለተጋላጭ ሰዎች የለይቶ ማቆያ ማዕከል በሀገራቸው ውስጥ ማቋቋሟ ዜጎች ስጋት ፈጥሮባቸዋል። ይህን ተከትሎ የኬንያ ሲቪል ማህበራዊ ቡድን የሆነው ካቲቢ ኢንስቲትዩት አሜሪካ ወይም የትኛውም የውጭ መንግስት በአገሪቱ ውስጥ የኢቦላ ለይቶ ማቆያ ማዕከል ለማቋቋም ያላቸው እቅድ እንዲያስቆሙለት ለፍርድ ቤት አቤቱታ አቅርቧል። ከሱ በተጨማሪ የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የኢቦላ ወረርሽኝ ሊከሰት ያለውን ዝግጁነት፣ የበሽታ ቅኝት ስራ እና አስቸኳይ ጊዜ ምላሽ ስርዓትን በዝርዝር የሚያሳይ እቅድ በ24 ሰዓት ውስጥ እንዲቀርብ ጠይቋል። እንዲሁም መንግስት የለይቶ ማቆያ ማዕከሉን ለማቋቋም ከአሜሪካ ጋር የደረሰውን ስምምነት ዝርዝር ወይም ስለ ማዕከሉ፣ ስለ አካባቢው ጥበቃ የተደረጉ ድርድሮች፣ በፓርላማ የጸደቀው ስምምነትና ሌሎች ዝርዝር ሁኔታዎች ለህዝቡ ይፋ እንዲደረጉ ጠይቋል። ይህን ተከትሎ የኬንያ ከፍተኛ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ለይቶ ማቆያ ማዕከል ስራን በጊዜያዊነት እንደሚያግድ ውሳኔ አስተላልፏል። ክሱን የተመለከቱት ዳኛ ፓትሪሻይ ኒያውንዲ የጉዳዩን አስቸኳይነት በመቀበል ተጨማሪ የችሎት ሰሚ እስኪካሄድ ድረስ ማዕበሉን ከማቋቋምና ስራ ከማስጀመር ጋር የተያያዘ የትኛውም እቅድ ተግባራዊ እንዳይሆን እቅድ ጥለዋል። ውሳኔው በተጨማሪ ከአሜሪካ ወይም ከሌላ ሀገራት ጋር በተያያዘ የትኛው መንግስት ተቋም ወይም ባለስልጣን ከኢቦላ ጋር የተያያዘ ለይቶ ማቆያ የሕክምና ማዕከል የሚያቋቁም ስራ የሚያስጀምር፣ የሚያመቻች፣ የሚያጸድቅ ወይም የሚፈቅድ ውሳኔ እንዲያሳልፍ አግዷል። ጉዳዩ ፍርድ ቤት በመውሰድ እቅድ ያወጣው ካንቲቤ ኢንስቲትዩት የአሜሪካ ኢቦላ ለይቶ ማቆያ ማዕከል በኬንያ ውስጥ የመቋቋም እቅድ አስፈላጊ ጥንቃቄ ሳይደረግበት ተግባራዊ የሚሆን ከሆነ ለዜጎች ሕይወት አደጋ ነው የሚል መከራከሪያ አቅርቧል። ፍርድ ቤቱ የህዝብ ጥቅምን የሚመለከት ጉዳይ በመሆኑ ቀጣይ ችሎት ሰሚ እስኪካሄድ ድረስ ቅድሚያ ሰጥቶ ጊዜያዊ እቅድ ማስተላለፉን አስታውቋል። በችሎቱ ውሳኔ መሰረት ከሳሽ በይፋ ጥያቄው በ24 ሰዓት ውስጥ ለመንግስት መቅረብ ያለበት ሲሆን መንግስት በ48 ሰዓት ውስጥ ምላሽ መስጠት አለበት። ይህን ተከትሎ ፍርድ ቤቱ ተጨማሪ ውሳኔ ለመስጠት በመጪው ማክሰኞ ይሰየማል። በአሁን ጊዜ በዲሞክራቲክ ኮንጎና ኡጋንዳ ውስጥ የተያዙ ሰዎች የተገኙበት የተለያየ የኢቦላ ቫይረስ እስካሁን ከ1077 ሰዎች መያዛቸው ሲጠረጠር 246 ሰዎች በቫይረስ ሳይሞቱ እንዳልቀራ ተዘግቧል። እስራኤል ለመጀመሪያ ጊዜ በጦር ቀጠኖች በተፈጸመ ወሲባዊ ጥቃት ስሟ በተባበሩት መንግስታት ጥቁር መዝገብ ዝርዝር ውስጥ ተካተተ። የአንቶኒዮ ጉተሬስ ቢሮ እንዳስታወቀው የመንግስታት ድርጅት ባለፉት ዓመታት 31 የእስራኤል ወታደሮች በጋዛና በዌስት ባንክ የተፈጸመ ጾታዊ ጥቃቶችን አጣርቷል። 13 ወንጀሎች የተፈጸሙት እንደ አውሮፓውያን አቆጣጠር 25 ሲሆን 18ቱ ደግሞ ከዚህ በፊት ባለው 2 ዓመታት የደረሱ ናቸው። የመንግስታት ድርጅት ሪፖርት እንዳጠቃላይ ሲሆን የክስተቶቹ እና ሁኔታዎችን አመላካች ተደርገው መታየት አለባቸው ብሏል። እስራኤል የወሲባዊ ጥቃት ውንጀላ ውድቅ ማድረጓን ገልጻ ከመንግስታቱ ድርጅት ኃላፊ ቢሮ ጋር ያላትን ግንኙነት ለማቋረጥ ማሰቧን አስታውቃለች። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ሐሙስ ዕለት ጉተሬስ ጸረ ሴማዊ ውሸቶችን በማሰራጨት ከሰዋል። የእስራኤል የተባበሩት መንግስታት ተልዕኮ የመንግስታቱ ድርጅት ኃላፊ ሆነው እስካገለገሉ ድረስ ከቢሮአቸው ጋር ግንኙነት እንደማይቀጥል አስታውቋል። የተባበሩት መንግስታት ጾታዊ ጥቃቶች በ14 ወንዶች፣ በ7 ሴቶች፣ በ9 ታዳጊ ወንዶችና በአንዲት ሴት ልጅ ላይ የተፈጸመ መሆናቸውን ማረጋገጡን ገልጿል። ጥሰቶቹ አስገድዶ መድፈር፣ በቡድን አስገድዶ መድፈር፣ በግዳጅ እርቃን ማድረግና በእስራኤል ጦር የፖሊስና የማረሚያ ቤት አገልግሎት መኮንኖች የመራቢያ አካላት ላይ የደረሱ ጥቃቶችን ያካትታሉ። የተባበሩት መንግስታት ድርጅት ጉዳዩን ሙሉ በሙሉ ለመመርመር የሚያደርገው ሙከራ በእስራኤል መንግስታትና የደረሰባቸው ጥቃት እንዳይናገሩ በእስረኞች ላይ የደረሰ ማስፈራሪያ እንቅፋት እንደሆነበት አስታውቋል። ባለፈው ዓመት ሐማስ ከዚህ ቀደም ከነበረው ግጭት ጋር በተያያዘ የወሲባዊ ጥቃት ሪፖርት ውስጥ ስሙ ተካቷል። የተባበሩት መንግስታት ድርጅት እንደገለጸው ከዚህ ቀደም በጋዛ ሐማስ አግኝቷቸው የነበሩና የተለቀቁ 12 ሰዎች ጾታዊ ጥቃት እንደደረሰባቸው ተናግሯል። የእስራኤል መንግስት የመንግስታቱ ድርጅት ባለሙያ ወደ ስፍራው በመሄድ ምርመራ እንዲያደርጉ በመከላከል ዘገቦችን ለማረጋገጥ አልቻለም።
ጉተሬዝ በወቅቱ በርካታ ክሶችን ለመመርመርና የፍልስጤም የእስር ሁኔታን ለማሻሻል እርምጃ እንድትወስድ ለእስራኤል ማሳሰቢያ መስጠታቸውን ተናግሯል። ከዚያ ጊዜ ጀምሮ በርካታ ጉዳዮች በፍልስጤም ታሳሪዎች ላይ የጾታዊ ጥቃት እየተፈጸመ መሆኑን አመላክቷል። በበርካታ መገናኛ ብዙሃን የተዘገበውና የሰብአዊ መብት ተሟጋቾች በተመለከተ አንድ ክስ 5 የእስራኤል ወታደሮች በሲዲ ታይመን እስር ቤት ውስጥ በጋዛ የወጣ እስረኛ ላይ ጾታዊ ጥቃት ሲፈጽሙ የሚያሳይ በደህንነት ካሜራ የተቀረጸ ምስል ሾልኮ ወጥቷል። ግለሰቡ የሚመረምረው ዶክተር በፊንጢጣው ላይ ቁስሎች መኖሩንም አረጋግጧል። ጉዳዩ ዓለም አቀፍ ትኩረት ቢስብም በእስራኤል ከፍተኛ ወታደራዊ ጠበቃ በዚህ ዓመት መጋቢት ወር በጠባቂዎች ላይ የቀረቡትን ክሶች አቋርጧል። ባለፈው ታህሳስ 2 የፍልስጤም ወንዶች በእስራኤል እስር ቤቶች ውስጥ ሊፈጸምባቸው በነበረው መሰቃየት ውስጥ ጾታዊ ጥቃት እንደደረሰባቸው ለቢቢሲ ተናግሯል። የእስራኤል ማረቢያ ቤቶች አገልግሎቱ በወቅቱ ሕጉን በማያከብር መልኩ እንደሚሰራ ለቢቢሲ ተናግሮ ስለቀረቡት ውንጀሎች እንደማያውቅ ገልጾ ነበር። የተባበሩት መንግስታት የጸረ ማሰቃያ ኮሚቴ በዳር ወር በእስራኤል እስር ቤቶች ውስጥ የሚገኙ ፍልስጤማውያን ላይ በተደራጀና በስፋት የሚፈጸም ማሰቃየትና በደል በሚመለከት ከሚደርሱት ሪፖርቶች በጣም እንደሚያሳስበው ተናግሯል። መስከረም 26 ዓ.ም ሐማስ በእስራኤል ላይ ጥቃት ከፍቶ በርካቶችን አግቶ ከወሰደ በኋላ እንዲህ አይነት ክሶች ተጠናክረዋል ተብሏል። በቅርቡ ደግሞ በኒውዮርክ ታይምስ የታተመ ከወሲብ ጥቃት ጋር የተረፉ 14 ፍልስጤማውያን ምስክርነት የእስራኤል መንግስት ቁጣን ቀስቅሷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮ ሳሃር በጋራ በወጡት መግለጫ በጋዜጣው ላይ የስም ማጥፋት ክስ እየተመሰረቱ መሆኑን በመግለጽ ዘገባውን በዘመናዊ ፕሬስ ውስጥ በእስራኤል መንግስትና ከታተሙት እጅግ አስከፊና የተዛቡ ውሸቶች አንዱ ሲል ጠርቷቸዋል። በጋዛ በተካሄደው ጦርነት ወቅት በርካታ የሰብአዊ መብት ተሟጋቾች ድርጅቶች የእስራኤል ወታደሮች ለፈጸሙት በደል ተጠያቂ አለመሆንና አለመከሰስን በማንሳት ተችተዋል። ባለፈው ዕለት አክሽን ኦን አርምድ ቫይለንስ የተሰኘ የምርመራ ድርጅት እንዳመለከተው ከጋዛ ጦርነት መጀመሪያ ጀምሮ የእስራኤል ወታደሮች በፈጸሙት ወንጀል ላይ በተደረጉ 10 ምርመራዎች ውስጥ 9 የሚሆኑት ጥፋተኛ መሆን አለመሆናቸው ሳይረጋገጥ ወይም መፍትሄ ሳያገኙ ተዘግተዋል። ከተሰጡት 52 ጉዳዮች ውስጥ አንድ ክስ ብቻ የእስር ቅጣት የተፈጸሙባት ማግኘት በሪፖርቱ ላይ አመላክቷል። የእስራኤል ጦር ለሪፖርቱ ምላሽ ሲሰጥ በዘመቻ ወቅት የተከሰቱና ሕግ መጣሱን የሚያሳዩ ጥርጣሬዎች ሲኖሩ ምርመራ እናካሂዳለን ብለዋል። በእስራኤል ሕግና በዓለም አቀፍ ሕግ መሰረት ባለው ግዴታ መሰረት ወንጀል ስለመፈጸሙ ምክንያታዊ ጥርጣሬ ሲኖር የወንጀል ምርመራ እንደሚያስጀምር አመላክቷል።